ደቡብ አፍሪካ የቀስተ ደመናዋ ሀገር የአፓርታይድ ቀንበር ሰብራ ለጥቁር ህዝቦች የነጻነት ፋና ትሆናለች ተብላ የተጠበቀችው ያቺ ምድር ዛሬ ለአፍሪካውያን ወንድሞቿ የሞት ቀጠና ሆናለች። ከ2008 ዓመተ ምህረት ጀምሮ በዚች ምድር ላይ የፈሰሰው የኢትዮጵያውያን ደም ገና አልደረቀም። በቁም መቃጠል፣ በሰይፍ መቆራረጥና የአሰቃቂ ዝርፊያ የወገኖቻችን የዕለት ተዕለት ዕጣ ፈንታ ሆነዋል። ዛሬ የምነግራችሁ ታሪክ ስለ ፖለቲካ አይደለም። ዛሬ የምተርክላችሁ በጭካኔ ስለተቀጠፉ ህልሞች፣ መርዶ ስለሰለቻቸው እናቶችና ፍትህ ስለተነፈገው የኢትዮጵያ ደም ነው። ከ2008 እስከ ዛሬ በደቡብ አፍሪካ ምድር የተፈጸመው ግፍ እና ሰቆቃ ምን ይመስላል? በጥልቀት እንመለከታለን። አብራችሁን ቆዩ። ለቻናላችን አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቪዲዮውን ጀምሩት። ደቡብ አፍሪካ በታሪኳም ሆነ በአሁኗ ወቅታዊ ሁኔታዋ እጅግ ውስብስብና ብዙ መነጋገሪያ ነጥቦች ያላት ሀገር ናት። ለረጃጅም ዓመታት በዘር መድልዎ ወይም አፓርታይድ ስር የነበረች ሀገር ብትሆንም ይህ ስርዓት ጥቁሮችና ነጮች በተለያዩ መንደሮች እንዲኖሩና የተለያየ መብት እንዲኖራቸው አድርጎ ነበር። ምንም እንኳን ስርዓቱ እንደ አውሮፓውያን አቆጣጠር በ1994 ቢያበቃም አሁንም ድረስ የዛች ታሪክ ርጅራጅ የሆኑ ታውንሺፖች ለወንጀልና ለጥቃት አመቺ ሆነው ቀጥለዋል። ሀገሪቱ ከፍተኛ የሆነ የኢኮኖሚ ልዩነት ያለባት ናት። በአንድ በኩል እጅግ የበለጸጉና ዘመናዊ ጥበቃ የሚጠበቁ ሰፈሮች ሲኖሩ፣ በሌላ በኩል ደግሞ እጅግ ድሃ የሆኑ መንደሮች ይገኛሉ። ኢትዮጵያውያንና ሌሎች አፍሪካውያን የሚሰማሩበት በእነዚህ ዝቅተኛ ገቢ ባላቸው ሰፈሮች ውስጥ ቢሆኑም የኑሮ ውድነትና ስራ አጥነት ሲፈጠር በቀጥታ ያለ ጥቃት ይጋለጣሉ። ደቡብ አፍሪካ በዓለም ላይ ከፍተኛ የወንጀል መጠን ካለባቸው አገራት አንዷ ተደርጋ ትጠቀሳለች። በተለይም በውጭ ዜጎች ላይ የሚፈጸሙ ጥቃቶች በየጊዜው የሚያገረሹና የፖሊስ ቁጥጥር የማይደረግባቸው በመሆኑ ሀገሪቱን ለስደተኞች አስፈሪ ያደርጋታል። በአገሪቱ ካሉት ጠንካራ የኢኮኖሚ መሰረቶች አንዱ በደቡብ አፍሪካ በመሆኑ ብዙ ኢትዮጵያውያን የተሻለ ህይወት ፍለጋ ወደዚህ ይሰደዳሉ። ይሁን እንጂ ይህ የኢኮኖሚ ፍለጋ ጉዞ በታሪካዊ ጥላቻዎችና በህግ መላላት ምክንያት ብዙ ጊዜ ወደ አሰቃቂ ግድያዎችና ዝርፊያዎች ሲቀር ይታያል። ደቡብ አፍሪካ ከአፓርታይድ በኋላ ለአፍሪካውያን ተስፋ ነበረች። ነገር ግን ከ2008 ጀምሮ ዜኖፎቢያ የውጭ ዜጎች ጥላቻ ሀገሪቱን እያመሰ ይገኛል። ግንቦት 12 2008 በአሌክሳንድራ መንደር የተለኮሰውን እሳት በመላው ሀገሪቱን ተስፋፋ። በወቅቱ 62 ሰዎች ሲገደሉ ከእነዚህ ውስጥ ሲሶውን የደቡብ አፍሪካ ተወላጆች ነበሩ። በስህተት ስደተኛ ተብለው የተገደሉ። ይህ ክስተት ዓለምን ያስደነገጠ የመጀመሪያው ትልቅ እልቂት ነበር። በደቡብ አፍሪካ ጥቃቶች ውስጥ በጣም ዘግናኝ የሆነው የጎማ የአንገት ሀብት ኔክሌሲንግ ነው። ጎማ በሰው አንገት ላይ በማጥለቅና ቤንዚን በማርከፍከፍ በቁም ማቃጠል። በ2008 በሞዛምቢካዊ ኤርኔስቶ ኑሞምቦ ላይ የተፈጸመው አሰቃቂ ድርጊት የዚህ ዘግናኝ ታሪክ ምልክት ሆኖ ይኖራል። ከ7 ዓመታት በኋላ በ2015 በደርባን ከተማ ጥቃቱ በድጋሚ አገረሸ። የዙሉ ንጉስ ስደተኞች ጠቅልለው መውጣት አለባቸው የሚል ንግግር ማድረጋቸው ለሁከት እንደ ምክንያት ተጠቃ። በወቅቱ በመቶዎች የሚቆጠሩ የኢትዮጵያውያን ሱቆች ተዘርፈዋል። ኢትዮጵያውያን ታውንሺፕ በሚባሉ መንደሮች ውስጥ ገብተው ተከራይተውና ደክመው በመስራት የንግድ ገበያውን መቆጣጠራቸው በሀገሬው ተወላጆች ዘንድ ስራችንን ቀሙን የሚል የተሳሳተ ትርክት ፈጥረዋል። ይህ ቅናት ለብዙ ጥያቄዎች መንስኤ ነው። ኢትዮጵያውያን ነጋዴዎች በቡድን በመሆንና ዕቃቸውን በጅምላ በመግዛት በጣም በቅናሽ ዋጋ ለነዋሪዎች ያቀርባሉ። ይህ ደግሞ ከአካባቢው ነጋዴዎች ጋር ከፍተኛ ፉክክርን ፈጥረዋል። ኢትዮጵያውያን ከማለዳ እስከ ምሽት በጽናት መስራታቸውና በአካባቢው ማህበረሰብ ውስጥ ተፈላጊ መሆናቸው በአንዳንድ የአገሪቱ ዜጎች ዘንድ የእኛ ገበያና ስራው ወሰደብን የሚል ቅናት እንዲያድርባቸው ያደርጋል። አብዛኞቹ ኢትዮጵያውያን ሱቆቹን በባንክ ሳይሆን በጥሬ ገንዘብ ስለሚያንቀሳቅሱ ለታጠቁ ዘራፊዎችና ነፍሰ ገዳዮች ዋነኛ ኢላማ ይሆናሉ። ጥቃቶቹ በዘፈቀደ የሚነሱ ሳይሆን አስቀድመው የታቀዱና
ነፍሰ ገዳዮች ተቀጥረው የሚፈጸምባቸው አጋጣሚዎች ይበልጣሉ። ይህ ደግሞ ወንጀሉን ተራ ዝርፊያ ሳይሆን ለጥፋት የታለመ መሆኑን ያሳያል። ነፍሰ ገዳዮቹ በድፍረት የሚንቀሳቀሱትን ፖሊስ እንደማይዛቸው ስላወቁ ነው። ምስክር ሊሆኑ የሚችሉ ሰዎች ደግሞ ነገ በእኔ ላይ ይደርሳል በሚል ፍርሃትና ፖሊስ ከገዳዮች ጋር ሊተባበር ይችላል በሚል ስጋት ቃላቸው አይሰጡም። የደቡብ አፍሪካ መንግስት ወንጀለኞችን ለፍርድ ለማቅረብ ያለው ቁርጠኝነት ዝቅተኛ መሆኑ እና የኢትዮጵያ መንግስት በዲፕሎማሲያዊ በኩል የሚያደርገው ጫና ደካማ በመሆኑ ለችግር መባባስ እንደ ምክንያት ይጠቀሳል። በሌሎች ሀገራት ወንጀል የፈጸመ ሰው የማምለጥ እድሉ በጣም ጠባብ ነው። በደቡብ አፍሪካ ጥቃቱን የሚፈጸመውን ፖሊስ በቁጥጥር የማያደርግበት የታውንሺፕ መንደሮች ውስጥ መሆኑ ነው። ኢትዮጵያውያን የሚነግዱባቸው ሱቆች ስፓንዛ ሾፕስ የሚገኙትን በነዋሪዎች መሃል መንደር ነው። ግጭት በሚነሳበት ወቅት በቀላሉ ይከበባሉ፣ ለማምለጥም አስቸጋሪ ይሆናል። እነዚህ አካባቢዎች የክትትል ካሜራዎች አለመኖር ወንጀለኞችን ማንነታቸው ሳይታወቅ እንዲሰወሩ ይረዳቸዋል። በዚህ ግጭት ሰለባ የሆኑትን የተወሰኑ እናያለን። አብነት ወደ ደቡብ አፍሪካ ሲሄድ ገና ወጣት ነበር። ለ7 ዓመታት ያህል በጆሃንስበርግ ጎዳናዎች ላይ ሌት ተቀን ደክሟል። ቆጥቦ የራሱን ትንሽ የችርቻሮ ሱቅ ከፈተ። ህልሙ እናቱን መርዳት፣ ቤተሰቡን ከድህነት ማውጣት ነበር። ግንቦት 2008 ግን ሁሉም ነገር ቀየረው። በጆሃንስበርግ አሌክሳንድራ መንደር የተቀሰቀሰው እሳት አብነት ሱቅ ደጃፍ ደረሰ። በሺዎች የሚቆጠሩ ሰዎች ሱቁን ከበቡት፣ ውጣ አሉት። አብነት ግን የ7 ዓመት ልፋቱን ጥሎ መውጣት አልፈለገም። የገዛ ጎረቤቶቹ በየቀኑ ዳቦ የሚሸጥላቸው ሰዎች የሱቁን በር በውጭ ዘጉት። ቤንዚንም አርከፍክፈው እሳትም ለኮሱበት። አብነት በቁሙ ተቃጠለ። ያ የ7 ዓመት ህልም በአንድ ሰዓት ውስጥ ወደ አመድነት ተቀየረ። አብነት ሱቅ ውስጥ ሆኖ የጮኸው ጩኸት ዛሬም ድረስ በጆሃንስበርግ ሰማይ ላይ የሚሰማ ይመስላል። ጥቃቱ በ2008 አላበቃም። በ2015 የደርባን ከተማ በድጋሚ አገረሸ። ተስፋዬ የተባለው ወጣት በዚህ ጥቃት ሰለባም ሆነ። ተስፋዬ ለ5 ዓመታት በስደት የኖረና ትሁትና ታታሪ ነበር። ሚያዝያ 2015 ተስፋዬ እንደ ሰራተኛ ወደ ስራው እየሄደ እያለ በመንገድ ላይ በሰይፍና በዱላ የታጠቁ ሰዎች ከበቡት። ተስፋዬ ኢትዮጵያዊ ነኝ፣ ወንድማችሁ ነኝ እያለ ቢለምንም የሚሰማው አላገኘም። በቁም በሰይፍ ተቆራረጠ። ፖሊሶች ጥቂት ሜትሮች ርቀው ቆመው ይመለከቱ ነበር። ተስፋዬ የሞተው ለቤተሰቡ የላከው የመጨረሻ ገንዘብ እናቱ እጅ ሳይደርስ ነበር። በደርባን ጎዳና ላይ የፈሰሰው የባልደረባችን ደም አሁንም ድረስ ፍትህ ይጮሃል። ዮናስ በደቡብ አፍሪካ ለ10 ዓመታት ኖሯል። ቋንቋውንም ይናገራል፣ ባህሉም ያውቃል። በኬፕ ታውን ከተማ ትልቅ የልብስ ሱቅ ከፍቶ ነበር። ዮናስ ራሱን የደቡብ አፍሪካ አካል አድርጎ ነበር የቆጠረው። ነገር ግን በ2024 ማብቂያ ላይ ያ ሁሉ ዓመታት ትውውቅና ምንም አልረዱትም። የታጠቁ ሽፍቶች ሱቁ ውስጥ ገብተው ያለምንም ርህራሄ 3 ጥይቶች ተኮሱበት። ዮናስ የወደቀው ለ10 ዓመታት የደከመለትን ሱቅ ውስጥ ነው። ዮናስ ወደ ሀገሩ ተመልሶ ሰርግ ለመደገስ ያቀደው ህልም በኬፕ ታውን ሆስፒታል ውስጥ ተገታ። በዚህም አላበቃም። የሺጥላ የቅርብ ጊዜ ተረኛ ነው። ገና በ2021 ነበር የተሰደደው። 3 ዓመት ብቻ ነው የኖረው። ዕቃ የሚያመላልስበት መኪና ገዝቶ ቀን ከሌት ይለፋ ነበር። ጥር 2026 የሺጥላ ዕቃው ሮዶ ወደ ቤቱ እየተመለሰ እያለ መኪና ውስጥ በጥይት ተቆላ። የሺጥላ አስከሬን ደም በረጠበው በመኪና ወንበር ላይ ተዘርሮ ተገኘ። ገና በ30ዎቹ መጀመሪያ ላይ የነበረው የሺጥላ ህይወት በባዕድ ሀገር ሜዳ ላይ እንደዋዛ ቀረ። ይህን እንደ ምሳሌ ያነሳን እንጂ ያልተነገረለት በጣም ብዙ ሰው አለ። ፖሊስ ለጥቃቶቹ ፈጣን ምላሽ የማይሰጠው በአቅም ማነስ ብቻ ሳይሆን አንዳንድ ጊዜም በዝምታ የመተባበር ዝንባሌ ስለሚታይበት ነው። ይህ ደግሞ ወንጀለኞቹን ማንም አይነካንም የሚል ንቀት እንዲያዳብሩ አድርጓቸዋል። ወንጀለኞቹ ተይዘው እንኳን በዋስ ወዲያውን መለቀቃቸው ወይም ክሳቸው ለዓመታት መሳቡ ለጥቃቱ ሰለባዎችና ለቤተሰባቸው ተስፋ መቁረጥ ይፈጥራል። የአገሪቱ ባለስልጣናትም ድርጊት ከማውገዝ ባለፈ ወንጀለኞችን ለፍርድ ለማቅረብ የሚያሳዩት ቁርጠኝነት ዝቅተኛ ነው።
አብነት፣ ተስፋዬ፣ ዮናስና የሺጥላ እነዚህ 4 ወንድሞቻችን የሺዎች ተምሳሌቶች ናቸው። ደቡብ አፍሪካ ውስጥ የኢትዮጵያን ደም እንደ ውሃ ፈሰዋል። በየሳምንቱ አስከሬን ወደ ሀገር ቤት መላክ ለምደነዋል። ግን እስከ መቼ የሚለው ጥያቄ ግን እስካሁን መልስ አልተገኘም። የአፍሪካ ህብረትም ዝም ብለዋል። ዓለም አቀፍ ማህበረሰብም አይኖች ጨፍነዋል። ነገር ግን የታሪክ ማህደር የፈሰሰው ደም አይረሳም። ተመልካቾቻችን ይህ ግፍ እንዲቆም ድምጻችን ማሰማት አለብን። ዛሬ ደቡብ አፍሪካ ውስጥ ለሚኖሩ ወንድሞቻችን ሰላም እየተመኘን ይህንኛው ከማንኛው ታሪክ ለየት የሚያደርገው አሁንንም ይህንን ግፍ አለመቆሙ ነው። እንደዚህ ያሉ ቪዲዮዎች ወዲያው እንዲደርሳችሁ ሰብስክራይብ ያርጉ። ለሌሎችም ተደራሽ እንዲሆን ሼር በማድረግ ላይክ እና ኮሜንት በመጻፍ ቤተሰብ ይሁን እላለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ።